የአማራ ፋኖ በጎጃም ወታደራዊ መምሪያ ቀን 22 7ኛው ወር 2017 ዓመተ ምህረት የዘመቻ አንድነት ለሚዲያ የሚውል ጥቅል ሪፖርት መግቢያ ይህ ጽሁፍ ስለ ዘመቻ አንድነት ውጤት ለሚዲያ አገልግሎት እንዲሁም ለህዝባችንና ለደጋፊዎቻችን የሚቀርብ ዝርዝር ሪፖርት ነው። ሪፖርቱ በሶስት ንዑስ ርዕሶች የተከፋፈለ ሲሆን የዘመቻው ስያሜ አሰጣጥን ጨምሮ ዘመቻ አንድነት በየት ቀጠና እንዲሁም መቼና በማን ተግባራዊ እንደሚሆን የሚያብራራ ግልጽና ተጨባጭ መረጃዎችን ያጠቃለለ አጭር ሪፖርት ሲሆን ትርፍና ኪሳራዎችን የምናሳይበት የምንተነተንበት ፍጹም የሆነ ከፕሮፓጋንዳ ትርፍ የጸዳ የተተከበረ የተደረገና የሆነውን ሁሉ በእውነታ ላይ የተመሰረተ ግልጽ ተነታኔ ነው። ይህ ሪፖርት ከነበረ ያውደ ውጊያ የቀን ውሏችን ከሰራዊታችን ተጋድሎና ካስገኘነው አኩሪ ገድል ውስጥ ጎልተው የሚታዩና በጠላት ላይ ከባድ ኪሳራ ያደረሱ የዘመቻ ውጤቶችን ብቻ በውጊያ ሪፖርት ከታችኛው የሰራዊታችን አመራር ያገኘናቸውን መረጃዎች ሳንጨምር ጨምቀን ያዘጋጅናቸው ሪፖርቶች ናቸው። ለሚዲያ አገልግሎት መዋል የሌለባቸው የተሰነዱ ሚስጥራዊ ዘመቻዎችና ጥቃቅን ድሎቻችንን ይህ ሪፖርት አያካትትም። የዘመቻው አንድነት ምንነት ዘመቻ አንድነት ከጥሬ ትርጉሙ መረዳት እንደሚቻለው የጋራ ጠላታችንን ማለትም እንደ ህዝብ የአማራን ህዝብ ለማጥፋትና ለማንበርከክ በብሪት ባጽመረስቶቻችን የገባውን ጠላት የአብይ አህመድ ቅጥረኛ ሰራዊት ባንድነት በጋራ ሐሳብ በጋራ ጥምር ተኩስ በጋራ ማጥቃት በጋራ ዕውቀትና ልምድ በጋራ አፈሙዝ በተቀናጀ በተናበበ በተሳሰረ በተባበረ ክንዳችን የመከላከል ምሽግ መስርቶ የተቀመጠን ጠላት በሁሉም የአማራ ምድር አንድ በመሆን መቀጥቀጥና መምታት ነው። ይህ ዘመቻ አንድ ድርጅት ለመፍጠር የሁሉም ቀጠና በሰብሳቢነት ደረጃ ያሉ አመራሮች ውይይት ላይ ባሉበትና የህዝባችን የአንድነት ጥያቄ አውንታዊ ጫና በፈጠረበት በተቃራኒው ደግሞ ጠላቶቻችን ፋኖ አንድነት የለውም አንድ መሆን አይችልም የፋኖ የሰፈር አደረጃጀት ነው ያለው የሚል ጥቅል ግምገማ ባደረጉበት በዚህ ወቅት ከህዝባችን ስቃይና መከራ ከሰራዊታችን የቀን ተቀን መስዋዕትነት የሚበልጥ እንደሌለና ሁሉንም የማድረግ አቅም በእጃችን ላይ እንዳለ ለሁሉም ማስተማር በሚያስችል ስያሜ ውጊያ ማድረግ እንደምንችል አሳይተን አንድነት መፍጠር ደግሞ መብት ሳይሆን ግዴታ እንደሆነ ለማስገንዘብ ጭምር የመሪዎቻችንን ድካም የሚያቃልል ዘመቻ አንድነት በሁሉም ቀጠና ያለን ወታደራዊ አዛዦችና የዘመቻ መሪዎችን በጋራ በማድረግ የተዘጋጀ እቅድ ነበር። በዘመቻው በቀን 10 7ኛው ወር 2017 ንጋት 11 ሰዓት ላይ በሁሉም የጠላት ምሽጎች ላይ ማጥቃት የተደረገ ሲሆን የዘመቻው መጨረሻ በጠላት ላይ በመናደርሰው ኪሳራ የሚወሰን እንደሚሆን በእቅዳችን ላይ ተካቷል። ከስያሜው አንፃር አንድነት ኃይል ነው፣ አንድነት ጉልበት ነው፣ አንድነት ያሸናፊነት ግዙፍ ሚሳኤላችን እንደሆነም ያገኘነው የድል ውጤት አስተምሮናል። ይህን ማድረግ በመቻላችን ህዝባችን መደሰቱ ብቻም ሳይሆን ጠላታችን በድንጋጤና በአፍረት በጭንቀት ውስጥ ሆኖ አራባና ቆቦ መግለጫዎችን ሲያወጣም አይተናል። እድሜ ጠገብ ምርኮኛ የሰራዊት ጄኔራሎች የማያልሙትን ታሪካዊ ውጊያ አድርገን በዘመቻው የመከላከል አቅም እንኳን ያላገኘው የአብይ ተቀላቢ ሰራዊት ፋኖን ከትግራይ ወታደራዊ አመራሮች ጋር ደባልቀው መግለጫ እንዲያወጡም አድርገናቸዋል። በዚህ መግለጫቸው ሁላችንም የሳቅን ቢሆንም ከአንድ ራሱን ኢንተርናሽናል የሚሊተሪ ተቋም አድርጎ ከሚቆጥር የመከላከያ ተቋምና አመራር እንዲህ አይነት የማይገጣጠምና ከጉዳዩ ጋር የማይገናኝ መግለጫዎችን ስንመለከት እንደ ህዝብ የኢትዮጵያ ህዝብ እንደ ሀገር ኢትዮጵያ ሀፍረት ይሰማታል እያልሁኝ በዘመቻው ያገኘናቸውን ድሎች እንደሚከተለው አብራራለሁ። በዘመቻ አንድነት የተገኙ ድሎች በዘመቻ አንድነት የ12 ቀን ጥቅል ተጋድሎ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር በዘመቻው የተሳተፉ ብርጌዶች እና ያደረጉት የውጊያ ብዛት ሻለቃ ንሙት ብርጌድ 2 ጊዜ፣ ባህር ዳር ብርጌድ 3 ጊዜ፣ የጣናው መብረቅ ብርጌድ 3 ጊዜ፣ ኮሎኔል ታደሰ ሙሉነ ብርጌድ 5 ጊዜ
ውጊያ ያደረጉ ሲሆን በዚህ ዘመቻ የአንደኛ ክፍለ ጦር ውጊያ ያደረገባቸው ቀጠናዎች አዴት፣ ምላጭበር፣ ዴንሳባታ፣ መራዊ፣ ገርጨጭ፣ ዳጊ፣ አማሪት፣ ብራቃት፣ መኮድ፣ መቶ ካምፕ፣ አየር ኃይል፣ ቻይና ካምፕ፣ አባይ ማዶ፣ እንጨት ተራ፣ አቡነሃራ፣ ሬምና ባህር ዳር ቀበሌ 11 ውጊያ የተደረገባቸው ቦታዎች ሲሆኑ ከዚህ በታች ባሉ ቦታዎች ውስጥ በተደጋጋሚ ውጊያ ተደርጎባቸዋል። አዴት 2 ጊዜ፣ ዳጊ 2 ጊዜ፣ ገርጨጭ 3 ጊዜ፣ መራዊ 2 ጊዜ፣ አማሪት 2 ጊዜ። በአጠቃላይ የአማራ ፋኖ በጎጃም አንደኛ ክፍለ ጦር በዘመቻ አንድነት 13 አውደ ውጊያዎችን አድርጓል። በዚህ ክፍለ ጦር የተገኙ የምርኮ ብዛት 16 የጠላት ኃይል የተማረከ ሲሆን አንድ ፓትሮልም መማረክ ተችሏል። በጠላት ላይ የደረሰ ሰብአዊ ኪሳራ 259 የጠላት ኃይል የተሰዋ፣ 135 የጠላት ኃይል የቆሰለ፣ በጠላት ላይ የደረሰ ቁሳዊ ኪሳራ 01 ድሽቃ ከጥቅም ውጭ የሆነ ሲሆን 31 ክላሽ የተማረከ፣ 10800 የክላሽ ጥይት የተማረከ፣ 02 መገናኛ የተማረከ፣ አንድ ፓትሮል የተቃጠለ። በዘመቻው የተገኙ የድል ውጤቶች ጠላት ላይ ሰብአዊና ቁሳዊ ኪሳራ ያደረስን ሲሆን አማሪት ከተማንም መቆጣጠር ተችሏል። የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር በዘመቻው የተሳተፉ ብርጌዶችና ያደረጉት የውጊያ ብዛት መብረቁ ብርጌድ 5 ጊዜ፣ ዮሐንስ አለማየሁ ብርጌድ 2 ጊዜ፣ ደጋዳሞት ብርጌድ 1 ጊዜ፣ መዝገቡ አለሊ ብርጌድ 1 ጊዜ፣ መዝገቡ ጮቄ ብርጌድ 1 ጊዜ ውጊያ አድርገዋል። በሁለተኛ ተፈራ ዳምጤ ክፍለ ጦር ውጊያ የተደረገባቸው ቦታዎች ሞጣ ከተማ፣ ደጋዳሞት ፈረስ ቤት፣ ቢቡኝ ወይን ውሃና ድጎ ከተማ፣ ሰዴ ከተማ፣ ጎንጂ ከተማና ዋሸራ ከተማ፣ አራጢ ጫቃ ሲሆኑ በድግግሞሽ ውጊያ የተደረገባቸው ቦታዎችም ሞጣ 3 ጊዜ፣ አራጢ 2 ጊዜ ነው። በአጠቃላይ ይህ ክፍለ ጦር 10 ውጊያዎችን ማድረግ ችሏል። በጠላት ላይ የደረሰ ሰብአዊ ኪሳራ 102 የጠላት ኃይል የተሰዋ፣ 110 የጠላት ኃይል የቆሰለ፣ በጠላት ላይ የደረሰ ቁሳዊ ኪሳራ 1 ድሽቃ ከጥቅም ውጭ የሆነ፣ 7 ክላሽ የተማረከ። የሁለተኛ ተፈራ ዳምጤ ክፍለ ጦር ያስገኛቸው የድል ውጤቶች በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ የተቻለ ሲሆን ዋሸራ ከተማን ከጠላት ነፃ ማድረግ ተችሏል። የአማራ ፋኖ በጎጃም የሶስተኛ ጎጃም አገው ምድር ክፍለ ጦር በዘመቻው የተሳተፉ ብርጌዶችና ያደረጉት የውጊያ ብዛት ሰሜነ ደስታ ብርጌድ 3 ጊዜ፣ ዘንገና ብርጌድ 2 ጊዜ፣ ጆም ብርጌድ 3 ጊዜ፣ አቤ ጉበኛ ብርጌድ 3 ጊዜ፣ ኤፍሬም አጥናፉ ብርጌድ 2 ጊዜ፣ ቢትወደድ መንገሻ ጀንበሬ ብርጌድ 3 ጊዜ ሲሆን በዚህ ክፍለ ጦር ውጊያ የተደረገባቸው ቦታዎች አሽፋ፣ ወርቅ ሜዳ፣ ደብረ ዘይት፣ መልክታ፣ ቲሊሊ፣ ሊበን፣ ቁንዝላ፣ ዝብስት፣ ዳጊ ከአንደኛ ክፍለ ጦር ጋር በመጣመር አሹዳ፣ ፋግታና አዲስ ቅዳም፣ ዳንግላና ዘለሳ ሲሆኑ በድግግሞሽ ውጊያ የተደረገባቸው ቦታዎች አሽፋ 2 ጊዜ፣ ሊበን 2 ጊዜ፣ መልክታ 2 ጊዜ። በአጠቃላይ የአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር 16 ውጊያዎችን ያደረገ ሲሆን የምርኮ ብዛት 22 የጠላት ኃይል የተማረከ፣ 01 ፓትሮል የተማረከ፣ በጠላት ላይ የደረሰ ሰብአዊ ኪሳራ 149 የጠላት ኃይል የተሰዋ፣ 81 የጠላት ኃይል የቆሰለ፣ አንድ ኮሎኔል አባተ የተባለ አዋጊና አንድ ለጊዜው ስሙ ያልተረጋገጠ አዋጊም ተደምስሰዋል። በጠላት ላይ የደረሰ ቁሳዊ ኪሳራ 01 ድሽቃ የተማረከ፣ 03 ብሬን የተማረከ፣ 01 ስናይፐር የተማረከ፣ 86 ክላሽ የተማረከ፣ 06 ሽጉጥ የተማረከ፣ 10000 የክላሽ ጥይት የተማረከ፣ 2 መገናኛ ሬዲዮ የተማረከ፣ 2 ፓትሮል የተቃጠለ፣ 1 ዙያ 3 ከጥቅም ውጭ የሆነ፣ 2 የጠላት ሞተር የተቃጠለ፣ 140 ሺህ ብር ከኮሎኔል አባተ ኪስ የተማረከ፣ 02 ኮምፒውተር የተማረከ። በዘመቻው የተገኘ የድል ውጤት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ የተቻለ ሲሆን አሽፋ ከተማንም ነፃ ማድረግ ተችሏል። የአማራ ፋኖ በጎጃም አራተኛ ጃዊ ክፍለ ጦር በዘመቻው የተሳተፉ ብርጌዶችና ያደረጉት የውጊያ ብዛት ኤፍሬም ብርጌድ፣ ደምስ ብርጌድ፣ በላይ ብርጌድ፣ ነጋሽ ብርጌድ፣
መተከል ጣና በለስ ብርጌድ፣ ናሁሰናይ ብርጌድ፣ መብረቁ ብርጌድና ክንዲየ ብርጌድ ሲሆኑ ይህ ክፍለ ጦር በዚህ ዘመቻ 6 አውደ ውጊያዎችን ማድረግ ችሏል። በዚህ ክፍለ ጦር ውጊያ የተደረገባቸው ቦታዎች መንደር 22፣ መንደር 24፣ መንደር 17፣ ወርቅ ሜዳ፣ ማንዱራ፣ ጃዊ ፈንዲቃ ሲሆን በጠላት ላይ የደረሰ ሰብአዊ ኪሳራ 24 የጠላት ኃይል የተሰዋ 11 የጠላት ላይ ቁስለኛ ሲሆን በዘመቻው የተገኘ የድል ውጤት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። የአማራ ፋኖ በጎጃም የአምስተኛ ራስ ቢትወደድ መንገሻ አቲከም ክፍለ ጦር በዘመቻው የተሳተፉ ብርጌዶች ያደረጉት የውጊያ ብዛት ገረመ ወንዳሁ ብርጌድ 3 ጊዜ፣ አረንዛው ዳሞት ብርጌድ 2 ጊዜ፣ ደጃች አሰቦ ብርጌድ 5 ጊዜ፣ ወንበርማ ብርጌድ 3 ጊዜ፣ ጓጉሳ ብርጌድ 2 ጊዜ፣ ወርቅ አባይ ብርጌድ 3 ጊዜ። በዚህ ውጊያ የተደረገባቸው ቦታዎች ብራዳማ፣ ሽንዲ፣ ቡሬ፣ ቁጭ፣ ገነታቦ፣ ጅጋ፣ አለፋ፣ አዘና ሲሆኑ በተደጋጋሚ ውጊያ የተደረገባቸው ቦታዎች ብራዳማ 2 ጊዜ፣ ገነታቦ 3 ጊዜ ሲሆን በአጠቃላይ የአምስተኛ ክፍለ ጦር 18 አውደ ውጊያዎችን ማድረግ ችሏል። የምርኮ ብዛት 5 የጠላት ኃይል በጠላት ላይ የደረሰ ሰብአዊ ኪሳራ 185 የጠላት ኃይል የተሰዋ 104 የጠላት ኃይል የቆሰለ በጠላት ላይ የደረሰ ቁሳዊ ኪሳራ 49 ክላሽ 6 የቃታ ብረት 01 ኢንፎርቲ 1000 የኢንፎርቲ ጥይት 2 ጆንያ ከስክስ ጫማ 1 ካሶኒ ሙሉ ሬሽን 7000 ኩንታል የአፈር ማዳበሪያ 5600 የክላሽ ጥይት 10 ኩንታል ከህዝብ የዘረፉት ቡና መማረክ ተችሏል። በዘመቻው የተገኙ የድል ውጤቶች ብራዳማ አለፋና ቁጭ ከተማ መቆጣጠር ሲቻል 421 ወንድ 5 ሴት አንዷ ከነ 2 ህፃን ልጆቿ ንጹሃን እስረኞችን ያስለቀቅን ሲሆን ያዩ ጓጉሳ ወረዳ የብልጽግና መዋቅርም መበተን ተችሏል። የአማራ ፋኖ በጎጃም የ6ኛ ቀይጌታ የፍታዬ ንጉሴ ክፍለ ጦር በዘመቻው የተሳተፉ ብርጌዶችና ያደረጉት የውጊያ ብዛት በላይ ዘለቀ ብርጌድ 2 ጊዜ፣ ኢንጂነር ክበር ተመስገን ብርጌድ 2 ጊዜ፣ ሰናና ባጅሜ ብርጌድ 1 ጊዜ፣ ቀስተ ዳመናው ብርጌድ 2 ጊዜ፣ በርኸኛው ጅበላ ሙተራ ብርጌድ 2 ጊዜ፣ ንጉስ ተክለ ሃይማኖት ብርጌድ 1 ጊዜ ሲሆን በዚህ ክፍለ ጦር ውጊያ የተደረገባቸው ቦታዎች ደብረ ማርቆስ ማረሚያ ቤት፣ ደብረ ማርቆስ ውሃጋን፣ ደብረ ማርቆስ 15ኛ ሻለቃ፣ ረቡ ገበያ፣ አማኑኤል፣ ደንበጫ፣ የጨረቃ፣ መጋለ ቡሬ፣ ደብረ ኤልያስ ሲሆኑ በድግግሞሽ ውጊያ የተደረገባቸው ቦታዎች አማኑኤል 2 ጊዜ መዋጋት ተችሏል። በአጠቃላይ የቀይጌታ የፍታዬ ንጉሴ ክፍለ ጦር 10 አውደ ውጊያዎችን ማድረግ ሲችል የምርኮ ብዛት 19 የጠላት ኃይል የተማረከ በጠላት ላይ የደረሰ ሰብአዊ ኪሳራ 125 የጠላት ኃይል ከ3 አመራሮች ጋር ሲደመሰስ 45 የጠላት ኃይል ቁስለኛ ማድረግ ተችሏል። በጠላት ላይ የደረሰ ቁሳዊ ኪሳራ 4 ብሬን የተማረከ 01 ስናይፐር የተማረከ 84 ክላሽ የተማረከ 3 መገናኛ ሬዲዮ የተማረከ 03 የወገብ ትጥቅ የተማረከ 11700 ጥይት የተማረከ በዘመቻው የተገኙ የድል ውጤት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ የተቻለ ሲሆን የጨረቃ ከተማን ከጠላት ነፃ ማድረግ ተችሏል። የአማራ ፋኖ በጎጃም 7ኛ አዲስ አለማየሁ ክፍለ ጦር በዘመቻው የተሳተፉ ብርጌዶችና ያደረጉት የውጊያ ብዛት አብራጂት ብርጌድ 4 ጊዜ፣ ተድላጓሉ ብርጌድ 3 ጊዜ፣ አባይ ብርጌድ 3 ጊዜ፣ መብረቁ ብርጌድ 3 ጊዜ። በዚህ ክፍለ ጦር ውጊያ የተደረገባቸው ቦታዎች ማርቆስ ከተማ፣ አንበር፣ ሉማሜ፣ ወጀል፣ ንፋሳም፣ ኮርክ፣ ጃማ፣ እነሞጨራ፣ የዱየ መገንጠያ፣ ለጋ በድግግሞሽ ውጊያ የተደረገባቸው ቦታዎች ኮርክ 3 ጊዜ፣ ወጀል 2 ጊዜ፣ አንበር 2 ጊዜ። በአጠቃላይ በአዲስ አለማየሁ ክፍለ ጦር 13 አውደ ውጊያዎችን ማድረግ ተችሏል። የምርኮ ብዛት 2 የጠላት ኃይል መማረክ ተችሏል። በጠላት ላይ የደረሰ ሰብአዊ ኪሳራ 106 የጠላት ኃይል የተሰዋ 95 የጠላት ኃይል ቁስለኛ በጠላት ላይ የደረሰ ቁሳዊ ኪሳራ 02 ክላሽ የተማረከ 02 ትጥቅ የተማረከ 300 ጥይት የተማረከ በዘመቻው የተገኙ የድል ውጤቶች በጠላት ላይ የደረሰ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። የአማራ ፋኖ በጎጃም የ8ኛ በላይ ዘለቀ ክፍለ ጦር
በዘመቻው የተሳተፉ ብርጌዶችና ያደረጉት የውጊያ ብዛት አባ ኮስተር ብርጌድ 2 ጊዜ፣ ዛምበራ ብርጌድ 2 ጊዜ፣ ደባይ ጮቄ ብርጌድ 2 ጊዜ፣ ሶማ ብርጌድ 2 ጊዜ፣ ሽፈራው ገርባው ብርጌድ 3 ጊዜ። በዚህ ክፍለ ጦር ውጊያ የተደረገባቸው ቦታዎች ደብረ ወርቅ፣ ቢቸና፣ የትመን፣ ቁይ፣ ጉብያ፣ የዱሃ፣ መርግጭ፣ ወይራ፣ ሳፈቅዳ ሲሆኑ በድግግሞሽ ውጊያ የተደረገባቸው ቦታዎች የዱሃ 3 ጊዜ፣ ቁይ 2 ጊዜ፣ ቢቸና 2 ጊዜ። በአጠቃላይ የበላይ ዘለቀ ክፍለ ጦር 11 አውደ ውጊያዎችን ማድረግ ችለዋል። የምርኮ ብዛት 13 የጠላት ኃይል የተማረከ በጠላት ላይ የደረሰ ሰብአዊ ኪሳራ 86 የጠላት ኃይል የተሰዋ 80 የጠላት ኃይል የቆሰለ በጠላት ላይ የደረሰ ቁሳዊ ኪሳራ 12 ክላሽ የተማረከ 3 የወገብ ትጥቅ የተማረከ 4700 ጥይት መማረክ ተችሏል። በዘመቻው የተገኘው የድል ውጤት በጠላት ላይ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል። የአማራ ፋኖ በጎጃም የ9ኛ ሳሙኤል አወቀ ክፍለ ጦር በዘመቻው የተሳተፉ ብርጌዶችና ያደረጉት የውጊያ ብዛት አባይ ሸለቆ ብርጌድ 4 ጊዜ፣ አረንዛው ጎንቻ ብርጌድ 2 ጊዜ። በዚህ ክፍለ ጦር ውጊያ የተደረገባቸው ቦታዎች ድቦ፣ ምርጦ ለማርያም፣ ግምድ ወይን፣ አርጃኖ ሲሆኑ በአጠቃላይ የሳሙኤል አወቀ ክፍለ ጦር 6 አውደ ውጊያዎችን ማድረግ ችሏል። በጠላት ላይ የደረሰ ሰብአዊ ኪሳራ 27 የጠላት ኃይል የተሰዋ በቁጥር ያልተረጋገጠ ቁስለኛም ማድረግ ችለዋል። በዘመቻው የተገኘ የድል ውጤት በጠላት ኃይል ላይ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል። በጎጃም ግንባር አጠቃላይ የዘመቻ አንድነት ድሎችና ቁጥራዊ መረጃዎች ከመጋቢት 10 2017 ዓ.ም እስከ መጋቢት 21 2017 ዓ.ም ድረስ በዘመቻ አንድነት የተመዘገቡ ድሎችና ቁጥራዊ መረጃዎች በጎጃም ግንባር 101 አውደ ውጊያዎች ተካሂደዋል። 82 ልዩ ቦታዎች ላይ ውጊያ አድርገናል። 19 አውደ ውጊያዎች የተደረጉት በተመሳሳይ ቦታ ነው። በዚህ ውጊያ በሁለት ቦታዎች ላይ ሞርተር 82 የተጠቀምን ሲሆን 12 ቀን የፈጀ ውጊያ ካሉን 9 ክፍለ ጦሮች 9ኙንም ክፍለ ጦሮች በውጊያ አሳትፈናል። በአጠቃላይ በዘመቻ አንድነት በጠላት ላይ የደረሰ ኪሳራ የተደመሰሰ የጠላት ኃይል 1063 ሲሆን ከነዚህም ውስጥ አዋጊ ኮሎኔሎች የሚሊሻና የአድማ ብተና አመራሮች የሚገኙበታል። በዚህ ዘመቻ የቆሰለ የጠላት ኃይል 666 ሲሆን የተማረኩት ደግሞ 77 ናቸው። አንድ የጠላት ኮማንደርም ይገኝበታል። በዚህ ዘመቻ ከጠላት የተማረኩ ንብረቶች 01 ዲሽቃ፣ 7 ብሬን፣ 2 ስናይፐር፣ 271 ክላሽ፣ 6 ሽጉጥ፣ 7 መገናኛ ሬዲዮ፣ 55 የእጅ ቦምብ፣ 44100 ልዩ ልዩ ተተኳሽ ጥይቶች፣ 3 ፓትሮል፣ 2 የጠላት ኮምፒውተር፣ 10 ኩንታል ከህዝብ የተዘረፈ ቡና፣ 140 ሺህ ብር ከኮሎኔል ኪስ የተማረከ ገንዘብ፣ 7000 ኩንታል ከህዝብ የተደበቀ የአፈር ማዳበሪያ። በዘመቻ አንድነት ከጠላት ነፃ ያወጡና የጠላት ይዞታ የነበሩ አለፋ፣ ቁጭ፣ ብራዳማ፣ አማሪት፣ ዋሸራ፣ አሽፋ በዚህ ዘመቻ ነፃ ያወጡ ቀጠናዎችና ቦታዎች ናቸው። ማጠቃለያ በዚህ ዘመቻ ፖለቲካዊና ወታደራዊ ዲፕሎማሲያዊ ትርፍ ያገኘንበት ትልቁ ዘመቻ መሆኑን አረጋግጠናል። ለዚህ ዘመቻ መሳካት በሚዲያውም በዘመቻውም በቀጥታም ይሁን በተዘዋዋሪ ድጋፍ ያደረጋችሁልን የትግላችን ደጋፊዎች ከልብ እናመሰግናለን። ዘመቻው ያማረና ከታቀደለት በላይ እንዲፈጸም በሞራል እንዲሁም በወኔ ተጋድሎ ላደረጋችሁ በሁሉም ቀጠና ለምትገኙ የፋኖ አባላትና አመራሮች ክብር ለእናንተ ይሁን። ይህን ዘመቻ አንድነት የመጨረሻችን ባይሆንም መጀመሪያው ያማረና የተሳካ እንደነበር ሁላችንም ጠላትም ሳይቀር ያረጋገጠው ሀቅ ነው። ይሁን እንጂ የአብይ አህመድ ደመጠጭ ጨፍጫፊ አረመኔ አገዛዝ እስከሚወድቅና እስትንፋሱ እስኪጠፋ ድረስ ዘመቻችን የሚቀጥል ስለሆነ ሰራዊታችን በቀጣይ አጠናክረን ለምናካሄደው ሁሉን አቀፍ ውጊያ ለግዳጅ ወትሮ ዝግጁነቱን አጠናቆ እንዲጠባበቅ እያልኩኝ ከዚህ በታች የተዘረዘሩ መልእክቶችን ማስተላለፍ ፈልጋለሁ። አንደኛ የአሸናፊነት ስለልቦናችን፣ የአጥቂነት መንፈሳችን፣ ጠላትን የሚሰብረው ክንዳችን
መሬት የማያርፈው ጥይታችን እንደጋለ መሆኑን በታላቅ ክብርና ኩራት በሰራዊታችን ስም ለህዝባችንና ለደጋፊዎቻችን ማሳወቅ እፈልጋለሁ። ሁለተኛ አማራዊ አንድነት ግዴታችን መሆኑን ሁላችን ማምነንበት ስንሰራ የቆየንና እየሰራን ያለንበት ሲሆን የድርጅታችንን ስያሜና አመራሩን በጥቂት ቀናት ይፋ እናደርጋለን። ሶስተኛ ከሰፈር የፖለቲካ አስተሳሰብ የወጣ አማራን ነፃ የሚያወጣና ሀገሩን ኢትዮጵያን የሚጠብቅ አኩሪ ሰራዊት እንገነባለን። አራተኛ የመዋቅር ማሻሻያና የኮር አደረጃጀቶችን በመፍጠር ወቅቱን የሚመጥን የሰራዊት ግንባታ የምናደርግ ሲሆን የዲሲፕሊን ጥሰት ያለባቸውን አባላቶች በህጋችን መሰረት በክትትል እርምጃ በመውሰድ የምናስተካክል ይሆናል። አምስተኛ የመሪዎች የመኮንንነት ስልጠና በተጠናከረ መልኩ በማስቀጠል ህዝባችንና ሰራዊታችንን ለመምራት የሚያስችል አቅም እንገነባለን። ስለሆነም የድርጅታችን ወታደራዊ አመራሮች ቀጣይ ለሚኖራችሁ የመኮንንነት ኮርስ ራሳችሁን እንድታዘጋጁ ማሳሰብ ወዳለሁ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ በጎጃም ወታደራዊ መምሪያ። አመሰግናለሁ።